ብዙ ጊዜ አረብ ሀገር ስትሆን ማለት ነው እንዴት ሰው እንደሚረብህ እንዴት ሰው እንደሚጠማ እንዴት ሰው እንደምታምን መቅበጥ ይመስላል አንዳንድ ሰው አሁን እንደዚህ በፌስቡክ ስላየችው ወዳው ምናምን ይመስላል መቅበጥ ይመስላል ግን አረብ ሀገር የኖሩ ሴቶች ትዳር ይፈልጋሉ ህይወታቸውን ራሳቸውን ማሳረፊያ ቦታ ይፈልጋሉ የሚያዋራቸው ይፈልጋሉ በቃ እንዴት ነው ተጽኖ ዘካለውን እንትን ያለውን ነገር በፎይታ መኖር ይፈልጋሉ 13 ሆነን ነው አበሾች የገባነው የመጀመሪያ ቤሩት ተጓዦች ነን በታሪክ ሲነገረን ማለት ነው እዛ የመጀመሪያ አበሾች ገቡ የተባለው 13 ሆነን የገባነው እና ለካቢ አበሻ ብርቅ ነበርኩኔ እና በጣም ነበርም ተደሰተው ሴትዬ ማለት በቃ በጣም በፍቅር ነበርም በቃ ከለሬን ትወደዋለች ሁሉ ነገሬን በቃ ማለት እኛ አበሾች ምንም ቢሆን ያለውን ነገር ጥብ አድርገን እንለብሳለን ግንኙነታቸው መጀመሪያ እዚህ ነው ፍቅረኛሞች ነበሩ አልኩ በዚህ በኩል አልፎል እንዴ ነው የሚባለው በቃ ምናፈቁ ፍቅረኛሞች ታውቃለህ በቃ ከዛ በኋላ እሷ 4 አመት ሲሙላት መምጣት ፈለገች ወደዚህ መምጣት ስትፈልግ ቆይ 1-2 አመት ጨምረሽ ትመጫለሽ ይላታል መልካም በቃ ተካልክ ዛ ቦታ ላይ ከተገኘች ልታብድ እንደምትችል ነው በቃ እሺ ኤክስፔክት ያደረጉት በቃ ለኛ ሲደውሉ በቃ ያዟትኛ ቤት አለ ያዟት አለ ከዛ በኋላ የሰፈሯ ልጆች ሊነግሯት ይዞራሉ ሊነግሯት ይወሪያለ እሺ መታለች ገብታለች ተብሎ ሲሰማ ሰው ሁሉ በቃ ይፈልጋታል እሺ ግን ቶሎ ብለው ነው እኛ ቤት ይወሰዷት ጓደኛ ይኖር አይደለም ጓደኛ ቤተሰብ በቅጡ ነው የሚረዳው እኛ የዛን ጊዜ ቅርስ ብንይዝ ኖሮ ቤተሰብም አናስቸግርም ነበር ቅርስ መያዝ ኮዲሁ ነው መጣ ነበር ምን ያረጋል የምትመነዝረው መኖር አለበት ራስን ችለህ ትጓዝበት መንገድ መኖር አለበት ኢቭን የራስህን የሆነ ነገር አዘጋጅተህ መሆን አለበት እዚህ ጋር የምትመጣው በክፍል 2 ፕሮግራማችን ደግሞ ሀረግ አረብ ሀገር ተሰዳ በነበረችበት ወቅት ያሳለፈችውን ቆይታ ታወጋናለች በተለይ አረብ ሀገር ስለተሰደዱ እህቶቻችን የምትለው አላት ዮዲት ገብሩ ነኝ መልካም ቆይታ ስደቱ ጋር እንግባና እዚህ እኛ ፕሮግራም ላይ ምንድነው ሴቶችን አንጻራዊ አድርገን የመጣንበት ምክንያት አለን ይሄ ያነሳኑ ኬዞች ማለት ነው በጣም ደስ የሚል ታሪክ ነው ራሽና አሁን አረብ ሀገር ደግሞ ምን ነው ነገር አለ አሁን ያንቺ ጊዜ ያንቺ ባች እንኳን አትሊስት ምንድነው ስደት የተወጣበት ያው ቤተሰብን መደጎም ነው ከነበሩ ነገሮች እየቀዘቀዙ ይመጣሉ አባት ታመመ ጦረታ ወጣ ምናምንና ቤት ውስጥ የሚጎል ነገር ስታይ በቃ ጀስት እኔ ደግሞ ሰርችል ደጉማቸው ውለታ ልካስና ቀጥታ ታርጌትሽን መተሻል በርግጠኝነት አቃለ መተውም እዚህ ቢያንስ ማለት ነው ታርጌት መተሻል ማለት በወቅቱ ምንም ነገር እንዳይጎላቸው አድርገሻል ጦረታቸው አነስተኛ ነበር ምንም ነው መስዋዕትነት ከፍለሻል እስቲ አሁን እዛ ስደት ላይ የከፈልሻቸው መስዋዕትነቶች እስቲ እንጫወታቸው ምን አለ መሰለ ስደት ላይ ስትኖር ብዙ የሚገጥሙ ነገሮች አሉ ብዙ ጓደኞቼ ብዙ ነገር ገጥሟቸዋል እኔ ግን እንዳጋጣሚ ሆኖ እንደድል ሆኖ ለአካባቢ አይደለም ለሄድኩበት ቤት ለአካባቢው ብርቅ ነበርኩ የመጀመሪያ አብሻ ነኝ እኔ ቤሩት ነው የተጓዝነው 13 ሆነን ነው አበሾች የገባነው የመጀመሪያ ቤሩት ተጓዦች ነን በታሪክ ሲነገረን ማለት ነው እዛ የመጀመሪያ አበሾች ገቡ የተባለው 13 ሆነን የገባነው እና ለካቢ አበሻ ብርቅ ነበርኩኔ እና በጣም ነበርም ተደሰተው ሴትዬ ማለት በቃ በጣም በፍቅር ነበርም በቃ ከለሬን ትወደዋለች ሁሉ ነገሬን በቃ ማለት እኛ አበሾች ምንም ቢሆን ያለውን ነገር ጥብ አድርገን እንለብሳለን አመጋገባችን ከነሱ ልዩነት የለውም አለባበሳችን ከነሱ ልዩነት የለውም እና ስለዚህ እንደዚህ ይለብሳል እንዲያበሻ ነው የሚሉኝ እኔ ስለብስ የነበረው ስለብስ ማለት ነው የሆነ ቦታ እንደዚህ መኖሪያ ካርድ ምናምን ልታውጣልኝ ሲል
ምን ሄድበታል በእንግሊዘኛ ነው የምታወራኝ ምን ሄድበታል ልበሽ ልብስሽ ምናምን ስትለኝ ልብሴን ስለብስ ይገርማታል ትደነግጣለች በቃ እንደዚህ ለበሰ አበሻ ማለት ይሄ ነው እንዴ ትለኛለች አዎ እንደዚህ ነው የምንለብሰው እና እንደውም አልበም አውጥቼ ያሳየዋት ሙናዬ ሳሳያትማ ገረችማ አረብናት እንዴት አበሻ ናት ትኛለች አለችኝ እና በጣም በቃ እንደዚህ ራሳችንን እንጠብቅ አይመስላቸውም አበሻ ሲባል እንደዚህ አይመስላቸውም ነበርና በቃ የኔ እንደዚህ ከነሱ እንደነሱ ለብሼ መሄድ እንደነሱ ሂል ጫማ አድርጌ መሄድ ምናምን በጣም ነበር የሚገርማቸው እዛ ሀገር ያሉት ስሪላንካዎች ህንዶች ምናምን ናቸውና የሚያደርጉት ነጠላ ጫማ ነው የሚለብሱት የሆነ እንደዚህ እንደ በቃ ረጅም ቀሚስ ምናምን የሆነ ምን ልበልና አበሻ ራሱን በመጠበቁ በጣም ነው የሚደሰቱት እና በጣም በቃ ደስተኛ ነበረች በኔ ግን በዛ አጋጣሚ እኔም በሄድኩበት ሰዓት ብዙ ነገር ያልገባኝ ነገር ነበረ ለምን እዛ ቦታ ይሄ ነው የኔ ስራዬ ብዬ አልለየሁም ነበር ማለት አቧራ በጣም አገሩ አቧራ ነው ያው በረሃ አይደለ አቧራ ነውና ወይኔ መቼ ሊያጸዱት ነው ምናምን አላለሁ ምክንያቱም እኔ ገና አልገባኝማ ሰው ቤት ሰራተኛ እንደሆንኩኝ እርግጠኛ አልነበርኩ ማለት ገና ከዛ በኋላ ሌላ ቦታ መሄድ ነበር የመሰለኝ እነሱ ቤት ኖሬ የሆነ ቦታ ሄጄ ሰርቼ መጣ ነበር የሚመስለኝ እና ወይኔ ጉዳቸው ቤታቸው ቆሽሿል ምናምን ላለው እና ሴትዬ በአጋጣሚ ነው ስገባ ሮማኒያ የሚባል ሀገር ነበረች ልጇ ጋር የገጠመችኝ ጎረቤትየዋ ናት አንድ ህንድ አለች እሷ ነበረች ስራ የምታስለምደኝ በኋላ ወደ ስራው ስገባ ለካ የኔ ስራ ነው አለማወቅ የሚባል ነገር አለ ከዛ በኋላ የህንዱ አሰሪ ደግሞ እኔ እንደታስተምረኝ አብራት ትመጣለች መጣ በቃ ያቺ ሴትዮ መታ እንደምትሄድ ነው ማስበው እንጂ ገና አልተነገረኝም ግን መልክት የለኝም እና በዛ አጋጣሚ የገባው ለታማታ የሆንኩት ልንገር ጸጉሬን ተተኩሼ ነው የሄድኩት እና መቼም ያው ሻምፖና ኮንዲሽነር እናቃለን ይታወቃል ግን የሆነ ነገር ሰጠችኝ መታጠቢያ የሆነ እንደዚህ እንደ ቅባት አይነት ነገር ነው እና ሰጠችኝ ቆንጆ ነው ለጸጉርሽ ብላ ልጃቸው ናት የሰጠችኝ የሰዎቹ ልጆችና በቃ ጸጉሬን ልታጠበው በቃ ይሄ ማለት ብዬ ጸጉሬን ታጠበው የኛን ጸጉር ታቀሪ ሲታጠብ እንደዚህ ነው የሚል ከዛ የተተኩሰ እንደዚህ ነበር ጸጉር እንደዚህ አስይዤ ስመጣ የት አለ ጸጉርሽ አለች የት አረግሽው አለችኝ እዛን ምንም በቃ እንዴት ላውራት እሷ ባረኛ ነው ታሮኒ ከዛ where is your hair እንደዚህ ነበር ምናምን አለ ይሄ በቃ እንደዚህ ነው አልኳት በቃ የምንግባባው በእንትን ነው ከዛ በኋላ በቃ ልጅቷን ጠራቻት ህንዷን ጠራቻትና ምክንያቱም የህንዶቹ ጸጉር ኖርማል ነው እንደነሱ በቃ ታጥቦም ከውሃው ሲወጡ እንደዛው ነው ጸጉራቸው ከዛ የት እንደሄደ ጠይቂያት አለቻት የታስቀመጠች ላይ በቃ ያበሻ ጸጉር ሲታጠብ እኛ ስንተኩስ ነው እንደዚህ ስንተኩስ ነው እንጂ ያበሻ ጸጉር ሲታጠብ እንደዚህ ነው የሚሆነው ያ በጣም እናቴ ባየችሽ ኖሮ ምናምን ብላ ፎቶ ሳላነሳሽ ለምን ታጠብሽ ምናምን አለች ከዛ ማለት በቃ እኔ አላቅም ማለት ጸጉሬን እኔ እንትኑ ሻምፖ የሰጠችኝ ነገር ጸጉሬን መልሶ እንደዛ የሚያደርግ ነው መሰለኝ እና ከዛ በጣም ገርሟት በቃ እንደናቷ ሁሉ ስትመጣ ወይኔ ጸጉሯ እንደዚህ ነበር እኮ እንደነሱ ነበር እንደ ህንዶቹ ነበር በኋላ ስትታጠብ እንደዚህ ሆነ ምናምን ብላ ለእናት ጋር በታሪክ መልክ ነው በቃ ያወራቻት እና ይገጥሙኛል በጣም አሪፍ ወደ አረብ ሀገር የሄድሽበት መንገድ ምን ነበር ዋናው ነገር እሷን ይጫወታት ምክንያቴ ወደ አረብ ሀገር ልሄድበት ያሰብኩት ምክንያት በቃ ደስተኛ አልነበርኩ እንደነገርኩ ሞራሌ በትምህርት ውጤት አልነበረኝ መጨረሻ ላይ ከዛ በኋላ ግን አረብ ሀገር ብርቅ ነበር በወቅቱ እንደውም ስትሸኝ እኮ ተጨፍሮልህ ምናምን ነው እና በቃ አረብ ሀገር ሲባል እኔም ልቤ ተነሳ ዘመና ይላኪኝ አልኳት ታይ አይ ላኪ በቃ ፈልጋለሁ አልኳት ግን ከባሌ እየተደበኩ ነበር መጣው ቤት ስመጣ ምነግራት ኑሮ አልተመቸሽም ነይ ነፍሳራኒ ምንም ጥሩ ሰው በቃ
መልካም ሰው ነው። ግን እኔ በቃ አረብ ሀገር መሄድ ፈለኩ፣ ራሴ መቀየር ፈለኩ፣ ልጆቼ ማስተማር ጥሩ ትምህርት ቤት ፈለኩ። እኔ እያስተማርኳቸው አይደለ ቀራለሽ? እችም አባቷ ጋር እየተማረች ነው፣ ይሄም እየተማረ ነው። ምን ቀራለሽ ስትለኝ አይ በቃ መሄድ ፈለኩ፣ በቃ ልቤ ተነሳ። ካልሽሽ ብላ አረብ ሀገር ሸኘች። ባለቤትሽስ? እሱ መጀመሪያ አልሰማም ነበር። አልሰማም ነበር። ያው 80 የሚባል ነገር አለ። ከዛ በኋላ መጀመሪያ አልሰማም። የልጄ ሞግዚት ነበረች ቤት እና እኔ በፊት ስራ ሰራ ነበረ ከቤት ወጥቼ እና ሞግዚቴ ልጅቷን አድርሳ እናቴ ቤት ያው እነሱ የአባቱ ግቢ ውስጥ ቤት ተሰጥቶን ነበር የምንኖረው እና ከቤት ስንወጣ ሁለታችንም ተያይዘን ስለምንወጣ ወደ ስራ ሞግዚቷ ደግሞ ቤት ልጅቷን ታደርሳለች፣ እኛ ወደ ስራ እንሄዳለን። በዚህ አጋጣሚ እዛ ቤት የሚወራውን ነገር ለካ ትነግረዋለች። ልትሄድ ነው አረብ ሀገር ምናምን ወሬ ትሰማና እንደዚህ የሚባል ነገር ሰማው ምናምን ትላለች። ከዛ በኋላ ደግሞ አንድ ቀን አጋጣሚ ስራ 5 ሰዓት ነበር የምገባውና ጠዋት ቁጭ ባልነበት እንትን ሪሞት ይዤ ቴሌቪዥኑን ቀይራለሁ ብዬ ብሎ ፈነዳ ቴሌቪዥኑ ማለት ነው። አጋጣሚ ነው፣ በምን ምክንያት እንደሆነ አላውቅም። ከዛ ሙናዬ ምንድነው የሰማሁት ምናምን ብላ ስትመጣ አራ ቴሌቪዥኑ እንደዚህ ነው እና ልሄድ ሐሙስ ልሄድ ይሄ ነገር የተፈጠረው ሐሙስ ልሄድ ማክሰኞ ቀን ቁጭ ብለን አዛ ይላከልሻል ሙናዬ ደግሞ ምናምን ብዬ ይሄ ነገር በዚህ ነገር ተስቋል። እቺን ነገር ሰምቷል፣ ሄዳ ነግረዋለች። ከዛ እንዴ የምን አረብ ሀገር ነው የምትሄጂው አለኝ። የምን አረብ ሀገር አልኩት። ምንድነው አረብ ሀገር አልኩት። አይ እንደዚህ ቤት ውስጥ ይወራል። ኧረ ምን አይደለም ሙናዬ የምታሳድጋት ልጅ አለች እሷን ነው አልኩ። አይ ይሄ ነገር ስላንቺ ነው የሚወራው፣ ይሄ ነገር ስላንቺ ነው የሚወራው ምናምን። ለመድበቅ ተፈለገ ግን ለምን አይለቀኝማ? ግዴታ መሄድ ስላለብኝ እኔም በቃ ልቤ ተነስቷል። በቃ መሄድ አለብኝ ብዬ ተነስቻለሁ። ለምን አንደኛ ቦታ ነው እንጂ የረባ ቤት የለንም። እዛሽ ቦታ ላይ ልቤ ያሰባት ቤት አለች፣ መሰራት ያለባት ቤት አለች። ሁለተኛ ደግሞ ልጆችን ጥሩ ትምህርት ቤት ማስተማር ፈለኩ። ከዛ በኋላ በቃ ለመሄድ አንድ ወሰንኩኝ። ምክንያቱም አዲስ አበባ ሰራ ማለት የዛን ጊዜ ምናልባት እንደ ትልቅ ስራ ሳይ 180 200 ብር እኔ መጀመሪያ ደሞዜ 200 ብር ነበር የዛን ጊዜ። በዛ ደሞዝ ግን ብዙ ነገር ያደርጋል። እኔ በ20 ብር ምናምን 15 ኪሎ 20 ኪሎ ጤፍ ሸምቻለሁ እርግጠኛ ነኝ። እና ጥሩ ነበር፣ ኑሯችን ጥሩ ነበር። ግን በቃ መሄድ አለብኝ ራሴ ዘለለ ነገር የለውም። እና በቃ የሱ መልካምነት መልካም ነበርና ከዛ ግን ልብ የተነሳ ልብ ከተነሳ ደግሞ ግራ ይቀመጥ። ከዛ ግን ዋናውን ነገር ነገርሽው? አልነገርኩትም። ከዛ ምን ተደረገ? እሱ ይሁን ነገር አለ ምናምን አለ። ከዛ በኋላ ተጣላን። እንደውም በዚህ በኩል ተጣላንና እንደው ምናምን ብዬ እኔ ሰባር ለምፈልገው ተነስቼ ሙናዬ ጋር ሄድኩ። ብዬ በቃ እድሜና አንቺ ድሮም በእናትሽ ትመኪያለሽ ምናምን አለኝ። በቃ እዚች ነገር ተነጋገርን። ተነስቼ ሄድኩኝ ሙናዬ ቤት ልጄን ይዤ። እዛ ይዤ ልጄ አምጪ አለኝ። እኔ አሁን 3 ቀን 4 ቀን አድሬ በአራተኛው ቀን ላጥልን ነው። ከዛ በኋላ ልጄን አምጪ አለኝ ሲለኝ አንቺ ሂጂ እናትሽ ቤት መኖር ትችያለሽ፣ እሱ ማመንና ለማመን ውስጥ ነው ያለው። እሺ ከዛ በኋላ ልጄን አምጪ ሲለኝ እንዴ ልጄ ይሄ የኔም ያንተም ልጅ ናት ብዬ ተመልሼ ቤት ገባው ማለት ነው። ተመከርኩ በቃ። ከዛ በኋላ ይዤ ገባው ልጄን። ከዛ በኋላ የሆነ ቀን 2 ቀን ነው ምናምን ሲቀረኝ ለቅሶ ተብሎ ተነገረኝ። በቃ አበድኩ። ተመካክረን አበድኩ። ጥቁር ልብስ የለበስኩ ነጠላዬን ይዤ እየበረርኩ ቀብር እዚህ ቦታ ነው ምናምን እየተባለ በቃ ደወ ቲያትር ነው። ከዛ በቃ ታበደ። በቃ እኔም እያልኩ እዛ ቤት ያዙ ይልቀቁ በቃ
በቃ ቀብርን በመቼን ልጆቿ ይጠበቃሉ ከአሜሪካን ወይ ነገ ወይ ከነገ ወዲያ የምትቀበረው ተብሏል ምናምን ተባለ። በቃ ተዘበራረቀ። በቃ ነገሩ አስተማማኝ ቲያትር ተሰራ። ግን ባለስ ታዲያ ነው ምስሊድ አላለም እንዴ? ያው ይመጣል፣ ለቀብር ይመጣል። እሱ ስራለው። እሺ ለቀብር ትመጣለህ። በቃ ተመቻቸ ነው። በቃ ተነጋገር። በቃ ደውላለሁ፣ ለነማሚ ነግራቸዋለሁ። በቃ ቤት ይደወላል። አንተ ትመጣለህ ቀብር እንዳትቀሩ ብዬ ለእናትየዋ መግሬ ተነስቼ ነጠላዬን ይዤ ሄድኩኝ። አደርን። ጠዋት ልክ ሌሊት ላይ ሁላችንም ጥቁር በጥቁር ለብሰናል፣ ነጠላ ዘቅዝቀናል ምናምን ወደ ኤርፖርት መኪና ሻንጣዬ ቀድሞ ሄዷል። ኤርፖርት ሄደን ልክ እኛ ኤርፖርት ደርሰን እኔ ገብቼ ጓደኛው ይነግረዋል አዩኋቸው እና ያያቸው ማለት ነው ታላቅ ወንድሜና ጓደኛውን እንደዚህ ሳሚ ሻንጣ ይዞ ከፊት ሲሄድ አይተናል። ይሄ ተወራው ነገር እውነት ነው። ነሙናዬ ግን ጥቁር ልብስ ለብሰው ሲሄዱ አይቻቸዋለሁ። ግን ሀዘንተኛ አይመስሉም ነበር፣ እየተሳሳቁ እያወሩ ነበር የሚሄዱት ይልና ይነግሩ። አንድ ድራማ አለ አሉ። የሀገር ፍቅር ቲያትር የሆነ ነገር ተሰርቷል። የሀገር ፍቅር ቲያትር እየተሰራ ነው። እሺ የሆነ ነገር ተሰርቷል። እሺ ተባለ። ከዛ ልክ ሲሰማ ወደ ስራ ሊሄድ የነበረው ቀጥታ ታክሲውን ይዞ ወደ ቦሌ ይመጣል። ከዛ ሲመጣ ልክ እነሱ ሸኝተውኝ ፎቶ እየተነሱ ምናምን እኔ ገብቻለሁ፣ ውስጥ ገብቻለሁ። ፎቶ እየተነሱ ምናምን ከታክሲ ይወርድ አታዩ ሙናዬ ሁሉም ተደበቁ። አንድ ሰው አልታየም። በቃ ተደበቁ። ከዛ በኋላ የሚሄድበትን ሲያዩ ምን ሲሉ በቃ እዛ ጋ ይናገራል፣ እዚህ ጋ ይናገራል። እንደዚህ ልጆቼ እናት እንደዚህ ተፈች ምናምን ይላል። አንቺ ገብተሻል? እኔ ገብቻለሁ። ከዛ በኋላ ኑን ልጅ ሳንቲም ሰጥተው ምን እንደሚናገር ምን እንደሚያወራ ሰሙት። በቃ ከዛ በኋላ በቃ ይሄው የ80 ሚስቴ ናት እንደዚህ ማሳገድ ፈልጋለሁ ምናምን እያለ በቃ ያወራል። ከዛ በኋላ በቃ ሲባል እኔ ሁሉ ነገር ጨርሼ የለውም ገብቻለሁ ፕሌን ውስጥ። እሺ መጨረሻ ላይ በቃ ተናዶ ቁጭ ብሎ ድንጋይ ላይ እንትን ይሄ እነዚህ እንትን ፓርኮች አሉ አይደለ ድሮ እዛ ውስጥ ቁጭ ብሎ በጣም ተበሳሽቶ ያለቀሰ ያዩታል። ከዛ በኋላ አንድ ጓደኛው ማሙ የሚባል ጓደኛ ነው እሱ ሄዶ አይቻቸዋለሁ እዚህ አካባቢ ለዋል ነሙኔን አይቻቸዋለሁ ምናምን እዛ የታሉ ምናምን ይላል። ጣላቸዋለሁ ብሎ ይሄዳል። የታል ምናምን የሉም እነሱ ሄዷል፣ ያምልጠዋል። እነሱ ገና ድሮ ቤት ደርሰዋል። እሺ ከዛ በኋላ ሄዶ ሚስቴን አምጫላት ቤት መጣ። ወጭ ውለጂ ከስሻለሁ ከስሳይ ነው ያውቃለሁ። 18 አመት ሞልቷት ላንተ ሰጥቻለሁ አስረክብያለሁ ብር ያለው እኔ እንደውም ጠይቃለሁ። እንደውም ልጄ የት ናት አለችው። ከስሻለሁ አምጪ ሚስቴን አለ። ከዛ በኋላ ልጄን አምጣለ። ከዛ ያው እንደነገርኩ ሞግዚታ ወስዳ ዛርጋታለች እሷን። እሱ ምንም ስራ ምን ሄድበት ሰዓት ነው። እሱ ከሄደ በኋላ ጓደኛው ያገኘውና ይነግረዋል። በቃ ከዛ አብዳል በቃ ሰከራበደ። ከዛ በኋላ ነው ሙናዬ ቤት ገብተው ሙናዬ ወደ ስራ ሄዳለች። ምን ማታ ላይ መጣ። አምጪው ልጅ ሚስቴን አላት። እኔ አላየሁም። እንደውም ጠይቃለሁ ልጄ እኮ 18 ገና የቁጥጥር ውጭ ናት፣ 18 አመት ሞልቷታል። ከዛ በኋላ በአደባባይ ድሬ ሰጥቻለሁ እና ምትጠይቀኝ አለችው። ከዛ በኋላ ልክ እንደገባው ስደውል እነሱ ደህና ገብቻለሁ ብዬ ስደውል በቃ ረብሻል ደውይና አናግርሽ ተባልኩ። ከዛ ደወልሽልኝ? ከዛ ደወልኩለት። አስረዳሁት እንደዚህ ነው እንደዚህ በቃ በማመንም ባለማመንም እሺ እንትን አለ። በቃ ያው ተወዛገበ። ብትመጪ ደስ ይለኛል ምናምን። አይ ከዚህ በኋላማ በርቺ ስሪ ነው ማለት ያለብን፣ ህይወታችን መቀየር አለብን ምናምን አልኩት። አመነ። ከዛ በኋላ በቃ እኔም ሞስት ወደ 9 አመት ቆየው። ግን በመሀል መጣ ነበር በ2 አመት በየ2 አመቱ መጣ ነበር። ከዛ በኋላ ግን ያው እንደገና ትዳር ይፈረሰ። እሺ ኦሬዲ እሱ ተስፋ ቆርጦ ሌላ ሰው አገባ። አሁን ላገባ ነው አለኝ። እኔ እዛውኝ ተመልሰሽ አሁን ከሄድሽ እኔም ወስነው ውሳኔ ያለ አለኝ። አይ እኔ ደግሞ ያልጨረስኩት ነገር አለ፣ ስለዚህ መሄድ አለብኝ አልኩ። ከዛ በኋላ አንድ ቀን ስደውልለት በቃ እኔ ላገባ ነው አለኝ። ካላዘጋጀ ላግባ አትለኝም
ኦሬዲ ተዘጋጅቷል። ጎይድ አልኩት በቃ እሺ አግባ አልኩት። እኔ ግን እስካሁን ድረስ ምንም ካንተ ውጭ ማውቀው ነገር የለም። አንተ ግን ማግባት ከፈለክ አልከለክልም፣ ምክንያቱም የራሴን ስሜት ብቻ አልጠብቅም አልኩት። እሱ ማስፈራሪያ ነው እኔን እንደዛ ያለኝ። በቃ ግን ሞከረ አልሆነለትም። እኔም እሱም አሁን ብቸኛ ኧረ እባክሽ ለምን ከነገና ሲመጣ አልሆነም። በቃ ለምን በመሀል እሱም ብዙ መንገድ ሄደ። እስከመጣ ሰማ ነበር የሆነ ውስጥ የሚሻክረው ነገር የለም እና ልጁም ታየው ነበር ምናምን። ከዛ በኋላ ተከለክለው ነበር ምናምን። ከዛ በኋላ ግን እንዳትወስኝ በቃ ወደዚህ መምጣት እዛሁኝ ያለች። በአጋጣሚ ሆኖ በሙናዬ ሞት መጣ። እዛዚህ ቀረሽ? ካልቀረሁም ተመልሼ 1 አመት ይቀረኝ ነበር። ተመልሼ ሄድኩኝ። ግን አባቴ ስላሳዘነኝ አባቴ ማስታመም ስላለብኝ ያው ሙናዬንም አልቀበርኳትም። እዛ ሆና ነው ሁኜ ነው ያረፈችውና ስለቆጨችኝ አባቴ መጥቼ ማስታመም እንዳለብኝ ተሰማኝ። ምክንያቱም በጣም አባቴን ወደው ነበር። በጣም ከምነግር በላይ አባቴን ወደዋለሁና መጥቼ ማስታመም እንዳለብኝ ያፈራዋትን ቅርስ አባቴን አስታምሜ ብጨርሰው ራሱ ስሜቴ ነው ብዬ መጣሁ። በቃ ተመለስኩ። ስደት በቃኝ ብዬ በጣም አሪፍ ነው አረጋዬ እየተጫወት ነው። የሚገርም ነው እንግዲህ ጊዜና ሰዓት ቢፈቅድ ብዙ እናወራ ደስ ይለኝ ነበር። ግን እስቲ እንደመጠቀለያ አሁን አረብ ሀገር ሴቶች ላይ ቅድም እንዳልኩሽ ነውና አሁን ደግሞ ዘመን አመጣሽ ነገር አለ። በዛ ስደት ውስጥ ስራው ላይፉን ህይወቱን አይተሽዋል። የእናንተ ጊዜ የነበረው ለቤተሰብ ነው እንግዲህ አንቺ ራስሽንም የሆነ ነገር ለመለወጥ ነበረ። አሁን ደግሞ የምንሰማው በሶሻል ሚዲያ ይገናኙና እንደዚህ ፌስ እየተያዩ ያወሩና ስለ ሰውየው ምንነት የሚታወቅ ጉዳይ የለም። ገንዘብ ይላካል፣ ቅርስ ባዶ ይቀራል። እስቲ ስለዚህ ብዙ ነገሮች አሉ። የምታውቂው ነገር ካለ ብታጫውችን ደስ ይለናል። የሆነ ታሪክ ካለ ሰው ግን መሆን የለበትም የሚለውን ጠቅልሽ። በጣም ሙዳት ማከብራት ጓደኛ ነበረች። በጣም የምትወደው ሰው ነበር። ከራሷ በላይ ብለህ ማጋነን አይደለም። አስቲል ነው ጥሩ ነገር ላይ አይደለችም። በጣም ይዋደዳሉ። በቃ በዚህ በኩል አለፉ እንዴ ነው የሚባለው። በቃ በጣም ነው የምትወደው። በቃ የሚወዳት በዛ መሀል እኔ መጥቼ አረብ ሀገር ይዣት ሄድኩኝ። በነገር ላይ 18 ልጆች ወስጃለሁ አረብ ሀገር ሆኜ። የአክስቴ ልጆች ያጎቴ ልጆች አልቀውብኝ፣ እንደውም የአባቴ ልጆች የአክስቴ ልጆች ምናምን እያልኩኝ ብዙ ልጆች ወስጃለሁኝ። ያው በዘመድ ቤተሰብ ነው እያልክ የምትወስድ የለው። እንደሆነ አጋጣሚ ኢትዮጵያ ኤርላይንስ ቀጥታ በረራ ጀመረ ቤሩት። በቻርሊ ምክንያት ነው ቀጥታ በረራ የጀመረው ተባለ እና በጣም ብዙ ልጆች ወስጃለሁ። ግን ብዙዎቹ አሁን ጥሩ ህይወት የተስተካከለ ህይወት አላቸው። አንዳንዶቹ ተበላሸባቸው አሉ። ግን ከተበላሸባቸው አንዷ በጣም የምትወደው ጓደኛዋ በጣም በቃ ለደቂቃ መለያየት የማይችሉ እኔ ወስዳታለሁ። ወስዳትና እሱ ምስኪን ቤተሰብ ከሚባል ነው ፋሚሊው፣ እሷም እንደዛው እና ከዛ በዚህ አጋጣሚ በቃ ሊጋቡ ይወስናሉ። ስትመለስ ሊጋቡ ይወስናሉ። እመብርሃንን አንድ ልብስ መቀየር ሳትፈልግ ትልክለት ነበር ገንዘብ እንዲያደርግ ቤት ሰርቼ። ግንኙነታቸው መጀመሪያ እዚህ ነው ፍቅረኛሞች ነበሩ አልኩ። በዚህ በኩል አልፏል እንዴ ነው የሚባለው። በቃ የሚናፈቁ ፍቅረኛሞች ታውቃለህ። በቃ ከዛ በኋላ እሷ 4 አመት ሲሙላት መምጣት ፈለገች። ወደዚህ መምጣት ስትፈልግ ቆይ 1-2 አመት ጨምረሽ ትመጫለሽ ይላታል። መልካም በቃ ተካልክ መጣውም አንተን ፈለጋ ነው። ስለዚህ ማትልከው አልጋ ልብስ፣ ብርድ ልብስ አለ የተባለ ነገር እቃ የቤት እቃ አይቀራትም እየጫነች የምትልከው ላክለታ ገንዘብ በቃ ተው።
ምን ስትል በኋላ መጨረሻ ላይ ትመጣለች። ስትመጣ እሷ በመጣች በሳምንቱ ቤታቸው ሰርጋል። ምንድነው ነገር ሰርግም አለ ከባል ምንድነው ምናምን ትሰማለች ማለት እሷ ማታን የገባችው እሁድ ቅምጭ ግንኙነታቸው እንዳለ ነው ምንም ነገር በቃ እንደምትመጣ ሰርፕራይዝ ልታረገው ነው እሷ ዝም ብላ ነው ዝም ብላ ነው የመጣችው ምንም የምታውቀው ነገር ምንም ከዛ እኛም እንዳንነግራት ምንም የምናውቀው ነገር የለም ምክንያቱም ከኛ የራቀ ነው ጉዳዩ ከዛ ግን አንድ አካባቢ ናቸው አንድ ሰፈር ናቸው ለዛ ምንድነው ምናምን አንድ ሳምንት ሲቀረው የሚደለቀው ነገር የለም በቃ ከ3 ቀን በኋላ ነው የሚያገባው እሱ ምንድነው ምናምን ስትል ቤት መጣች ተባለ ምንም ነገር እንዳሰማ ምናምን ከዛ በኋላ በቻላችሁት መጠን እኛ ቤት ተልኮ በቻላችሁት መጠን ውሰዷት ተባለ ማንም ምንድነው ምናምን ተባለ ወንድሞቼ ደነገጡ እንደዚህ ነው ሰርጉ እንደዚህ ነው እና ሊያገባ ነው ተባለ ማከሌ ከዛ በኋላ ወንድሜ ታመም ያለው ብሎ ተኛ ከዛ በኋላ ወዲህ ሙናዬ ሞታለች የዛን ጊዜ ሙናዬ ሞታለች ታሞ ተኛ ሰራተኛ ያለው ቤት ውስጥ ከዛ ሳሚ አስታምኝ አላት በቃ እነሱ ቢኖራት መጭም እዚህ ቤት አስታምኝ አላት እሺ ከዛ ተነቀጠች በቃ ሆስፒታል ይልኝ ምናምን አልሄድም አስታምኝ ሆን ብሎ ነው አሁን ብሎ በቃ ይላበቅን ምክንያቱም እዛ ቦታ ላይ ከተገኘች ልታብድ እንደምትችል ነው በቃ እሺ ኤክስፔክት ያደረጉት በቃ ለኛ ሲደውሉ በቃ ያዟትኛ ቤት አለ ያዟት አለ ከዛ በኋላ የሰፈሯ ልጆች ሊነግሯት ይዞራሉ ሊነግሯት ይወሪያለ እሺ መታለች ገብታለች ተብሎ ሲሰማ ሰው ሁሉ በቃ ይፈልጋታል እሺ ግን ቶሎ ብለው ነው እኛ ቤት ይወሰዷት ከዛ በኋላ ሰርጉ አለፈ ያ ሁሉ ሁከት አለፈ ከዛ በኋላ ወንድሜ ቁጭ አርጎ ሳሚዬ ሲሪየስ ነው በጣም ሁላችንም ነው መንፈራው እሷም ታከብራለች ትፈራለች ቁጭ አርጎ ሚገርመ እናቱ ሙናዬ ልትቀብር ስንመጣ ተከትለን ማለት ስለሙናዬ ለቅሶ ስንመጣ አብራን ነው የመጣችው መታ አብራን ተመልሳ ሄዳለች በራሷ ወጪ መጣ እና ልክ እሷ ስትመጣ የሙናዬን 40 እናውጣለን ብለን እየጠበቀን እናቷ ሞቱ በሳምንት ሙናዬ በሞተች በሳምንት የሷ እናት ሞቱ አጋጣሚ ነው በቃ ድንገት ሞቱ ግፊት ገደላቸው ሰምተው ነው ይሄን ነገር አይደለም አጋጣሚ ማለት እኛ በፊት ስንመጣ ማለት ኦኬ እናቷንም ቀብራ ነው ሄደችው ኦኬ ስለሄደች ወንድሜ ሳሚዬ በቃ አጋጣሚ ሆኖ ሙናዬ ሞታ መጣሽ እናትሽን ቀብርሽ ሄድሽ አይደል አዎ ስለዚህ ሆነ አጋጣሚ ተፈጥሯል ልክ ከእናትሽ ሞት የማይተናነስ ነው ግን እናትሽን አፈር ውስጥ ምሰሽ እንደቀበርሻቸው ይሄንንም ነገር በልብሽ መቅበር አለብሽ ምንድነው ወንድሜ ሞተ በጣም ነው የምትወደው ወንድሜ ሞተ አረማን ማለት ከሊሞተች አልሞተች ምንድነው እንደዚህ ትላንትና ገባ ፈንተና ያረጋችሁ በቃ ሁሉም አውቋል በቃ እንደምትስት አውቋል ራሷን ሳተች ጸበል ቢደፋባት ባል ሆስፒታል አንጠልጥለው ይዘዋት ሄዳሉ ሆስፒታል ገባች ከዛ በኋላ ነገሮች እየረገቡ ወደ ራሷ በሳይካትሪስት ተርታ ወደ ራሷ እየተመለሰች መጣች ከዛ በኋላ ማመን መቀበል አቃታት በቃ ማመን መቀበል አቃታት ምንም ብትደረግ ምንም ብትባል እናተን ያህል ነገር ቀብረሻል ምን ብትባል በፍጹም እስካሁን ድረስ እቃ እንኳን ሲወድቅ በሱ ስም ነው የምትጠራው አፈር ብላ ምናምን ትላለች እንጂ በቃ ከዛ ጓደኞቹ ተሰብስበው መተው
ሁሉም ተጣልተውታል ጓደኞቹ። እንዴት በሷ ንብረት በሷ ገንዘብ እንዴት እንደዚህ ታረጋለህ? ነገስ ልጅቷ ብትሰማ ነገስ ለሷ ትሆናታለህ? የሌላ ሰፈር ልጅ አምጥቶ ነው የገባው። ከዛስ በሷ ገንዘብ ተያይዘው ዱባይ ምንም ሳትሰማ ሳታይ የለም ዱባይ ሄዷል። ከዛ በኋላ በቃ ከአይምሮዋ ጋር አይደለችም። አሁን ራሱ ከአይምሮዋ ጋር አይደለችም። ገንዘብም የለም ምንም ነገር የለም። ባዶቿን ናት። በቃ ሙጥጥ እናት የለ አባት የለ። አንድ ሴት ልጅ አለቻት። በቃ ከየት ከሱ የተወለደች አይደለች። በፊት ከድራሯ በፊት የወለደችው ምን አይደለም። ከዛ በኋላ ነው የወለደቻት አግብታ። ጀስት በቃ ነገር ተጀምሮ ነበር፣ እሱም አልተሳካም። እና በቃ አሁን ራሱ ከአይምሮዋ ጋር አይደለችም። በቃ ጥሩ አይደለችም። ያው ማጣቱ ነው ነገር ያመጣው። ምክንያቱም ያመንከው ሰው ሲከዳህ ምድር እንደከዳህ ነው። በቃ ትቀበራለህ። እና ብዙን ጊዜ እንደዚህ ነው። ሌላም አንድ ጓደኛችን ፋርማሲ ከፍታለት ምናምን ራሱ እያስተዳደረ ምን እያለ ከዛ በኋላ መኪና ገዝታ በስሙ 16 አመት ነው የኖረችው እሷ አረብ ሀገር። ከዛ በኋላ እየጠበቀችው እያለ በቃ እሷ መታ ልታገባው ነው የምታስበው። ስትመጣ አግብቷል ወልዷል ኦልሬዲ። እና እሷም ለቃለች። አንድ ዘይነን ነገር ከባድ ነው። ስደት ላይ ስትኖር ለማን ነው የምኖረው? ምን እያረኩ ነው? እንዴት ነው የምኖረው? መኖር ያለብኝስ እንዴት ነው ብለ ማገናዘብ ማስተዋል። እኛ ድሮ ለቤተሰብ ነበር የምንለፋው። አሁን የሚጠለፍ ህይወት አለ። ይጠለፋል፣ ህይወት ይጠለፋል። ገንዘብ በዛ መሀል ብዙ ፈተናዎች አሉ። ሰው ታምናለህ፣ ሰው ይከዳሃል። እንደራስህ የሚሆን ይመስልሃል። አሁን ብዙ ጊዜ አረብ ሀገር ስትሆን ማለት ነው እንዴት ሰው እንደሚረብህ፣ እንዴት ሰው እንደሚጠማ፣ እንዴት ሰው እንደምታምን መቅበጥ ይመስላል አንዳንድ ሰው። አሁን እንደዚህ በፌስቡክ ስላየችው ወዳው ምናምን ይመስላል፣ መቅበጥ ይመስላል። ግን አረብ ሀገር የኖሩ ሴቶች ትዳር ይፈልጋሉ። ህይወታቸውን ራሳቸውን ማሳረፊያ ቦታ ይፈልጋሉ። የሚያዋራቸው ይፈልጋሉ። በቃ እንዴት ነው ተጽዕኖ ዘካለውን እንትን ያለውን ነገር በፎይታ መኖር ይፈልጋሉ። ቢያንስ እንቅልፍ ይርባል። እና ሀገራችን መተኛትን እናፍቅ ነበር። 10 ደቂቃ እንድች ብለን ግርግዳ ተደግፈን የምናሳልፍባት ጊዜ ነበረች። ምን በፍቅር ከነሱ ጋር ብትኖር እንቅልፍ እንኳን የሚናፍቅ ቀን አለ። 8 ሰዓት ተኝተን 11 ሰዓት ነው የምንነሳው። እንደዛ ደም ተተክቶ ተሰርቶ ያ ነገር አመለጠ ማለት ህይወትህ አመለጠ ማለት የድሜ ልክ ሞት ነው የሚጠብቅህ ከፊት። እና በጣም ከባድ ነገር ሰው ማመን ከባድ ነው። ሰውን በአጠቃላይ ከባድ ነው። አረብ ሀገር ያሉ ሴቶች እጅግ በጣም ሰው ይወዳሉ። እጅግ በጣም ሰው ይናፍቃሉ። ታምናለህ? የሚመታ እንቅፋት ድንጋይ ይናፍቃል። ታምናለህ? ቤተሰብህ እንዲቡና ቁጭ ብለሽ ጠጣ አንተ ትናደዳለህ። እነሱ እኮ ይሄኔ ፍቅር እየተቀባበሉ ነው። እኔ እዚህ ጋር የሰው ሀገር እሳት ይበላኛል። የምተነፍሰው አየር እሳት ነው። ስትሰራ ላብህ በሰውነት በመላ ሰውነት ነው የሚወርደው። መቃጠላል እሳት ነው። ብርድ ሲመጣ ሲኦል ነው። ቤሩት አሁን 2 ካልሲ ያድርገ 2 ሱሪ ለብስ አይሞቅ። በትንሽዬ መስኮት በዚች የምታክል ክፍተት ንፋስ ከነፈሰ ፉጨት ነው የሚሆነው። ያልተዘጋ መስኮት አለ ይባላል። ይዝኛ ቆሻሻ ለመድፋት ስንወጣ ብርዱን መቋቋም አቅቶን ነው ተበልሰን መንገባው። ያ ሁሉ ስቃይ መከራ ገፍተ ህይወት እንዳልሆነ ስታገኘው እብደት አይንሳ። በዛ ላይ ደግሞ ሰምተው አሁን በስልክ ይነገራል። በሆነ ያሰብከው ሰው ወይ ደግሞ ጓደኛ ፍቅረኛ ይሞታል ወይ የሆነ ነገር ተሰማለ። የሚወረወሩ ልጆች አሉ፣ ህይወታቸውን የሚያጠፉ ልጆች አሉ። ምን መሰለህ ቅድመ ዝግጅት የሚባል ነገር የለም። ናይ ሁሉ ነገር ተጓጓለ። አሁን እቺን ብርጭቆ ስትገዛት እንደምትሰበር አምነህ መግዛት አለብህ። ስታጣው አይደለም። እኔ አሁን በራሴ ፕሪንሲፕል አለኝ። ሳጣው አይደለም ለዛ ነገር የሚቆጨኝ። አንድ ነገር ስፈልግ ያን ነገር እንደማጣው ኤክስፔክት አደርጋለሁ።
ቀድሜ የምትወደውን ሰው መውደድ ማግኘት እንዳለ ማጣት አለ። ብዙ ጊዜ የነዛም እጅ ይኖርበታል እንጂ ብዙ ጊዜ ልጆች ራሳቸውን ከፎቅ ላይ የሚወረውሩበት በእንደዚህ አይነት ምክንያት ነው። እንደዚህ አይነት ነገር አለው። አዎ ይሰማሉ። ጓደኛሽ እንደዚህ ይዞ እንዲያረግሽለት፣ እንደዚህ ያደረጋችሁለት፣ እንደዚህ ያረግሽለት፣ እንደዚህ ፈጥረሽለት፣ እንዲያደርገሽለት እሱ እኮ ከሌላ ሴት ጋር ነው ይሰማሉ። ለምን? ቴክኖሎጂ ቆንጆ ነው። ስለዚህ ይሰማሉ። ስንደም ተክለያ መጨረሻ ላይ ሴቶቹ ተቻችንን በዚህ አጋጣሚ ምን ትያቸዋል? እኔ የምመክረው ሁሉ ነገር ማለት ጓደኛ ይኖር አይደለም፣ ጓደኛ ቤተሰብ በቅጡ ነው የሚረዳው። እኛ የዛን ጊዜ ቅርስ ብንይዝ ኖሮ ቤተሰብም አናስቸግርም ነበር። ቅርስ መያዝ ከወዲሁ ነው። መተህ ነበር ምን ያደርጋል? የምትመነዝረው መኖር አለበት። ራስን ችለህ ትጓዝበት መንገድ መኖር አለበት። ኢቭን የራስህን የሆነ ነገር አዘጋጅተህ መሆን አለበት። እዚህ ጋር የምትመጣው ስትመጣ ማለት ነው። በቃ ሙጥጥ አድርገህ ያለህን አንጡራ ሀብት እዛ ጋር ፍሳው እዛ ጋር ስትመጣ ራስህን ማጣት የለብህም። ከወዲሁ ተዘጋጅተህ መንደርደሪያ መቆሚያ መኖር አለበት ብዬ ነው የማስበው። ቢያንስ ፍቅሩ እንዳለ ሆኖ ገንዘቡ ቢድን አንድ መፍትሄ ነው። ሁለት ማጣት መሞት ነው። እንዴ ሞት ከሞቱም በላይ ምን አለ? አትሊስት ገንዘቡ ያጽናናል። እውነት ነው። ለምሳሌ የምትፈልገውን ህይወት ራሱ የምትኖረው ገንዘቡ ሲኖር ነው። ያንን ሰው ከእጅ እንዳይወጣ የምታደርገው ገንዘብህ ከራስ ጋር ያንን ሰው እኮ አንተ ራስህ ነው የምታባልገው። በራቸውን ክፍት አድርገው እኮ ሰው ሊባ ይላሉ ይባላል አይደል? እንደሱ ነው። ያንንም ሰው ህይወቱን የምታስተው እኮ አንተ ነህ። ከአቅም በላይ ስለምታደርግለት መንገድ ሌላ ነገር ያስባል፣ ጭንቅላቱ ይለወጣል። ይሄ መንገድ ቢሄደውስ ይልሃል። ስለዚህ ከወዲሁ ግን ያንንም ሰው ጥብቅ አድርገህ ገንዘብህንም በቅጡ ይዘህ ታደርገውን ነገር በቅጡ አድርገህ ቤተሰብህንም ስትረዳ እናትህ ራሷ ነገ አንቺ ስትመጭስ ማለት አለባት። ነገ አንተ ስትመጣስ ማለት አለባት። ዛሬ ያየኸውን ሁሉ አድርገህ ነገ ጧት ስትመጣ ያየኸው ሁሉ ያማረው ሁሉ ታጣዋለህ። ስለዚህ ከወዲሁ መቆጠብ እላለሁ። እጅግ አድርገን ሀረግ በቀለ ሀረገወይን በቀለ ቻርሊ እንግዲህ እጅግ አድርገን ነው በአቡ ቪዲዮ ከሳሚ ተቀበል ጋር ጨዋታ ለተሰኘው ፕሮግራም ውድ ጊዜ ተሰውተሽልን እኛን አክብረሽ መጥተሽ ይህን ጨዋታ ይህን የመሰለ ጨዋታ ስላጫወችን እጅግ አድርገን በእግዚአብሔር ስም እናመሰግናለን። እንግዲህ ይህንን የምትሰሙ ሴቶች እህቶቻችን እንግዲህ ከዚህ ሀሳብ እንደምትረዱ ይገባናል። ስለዚህ በዚህ አጋጣሚ ይህን ፕሮግራም የምትከታተሉት ሴቶች ውጭ ሀገርም ያላችሁ አዲስ አበባም እዚህ ያላችሁ ቢያንስ ሰርታችሁ ታርጌት ላይ የደረሳችሁ ውጤት ላይ የደረሳችሁ ከእንደገና ደግሞ እንደዚህ አይነት ሀሳብ ያላችሁ እየመጣችሁ ስቱዲዮአችን ክፍት ነው። አድራሻ እንሰጣችኋለን። በዛ አድራሻ ውጭ ሀገር ያላችሁ ዩቲዩባችን ላይ እኩል ተገናኝተን የምናወርበትን መንገድ እናመቻቻለን። ደውሉልን፣ አማክሩን፣ እንጫወታለን። ባይ